አቶ ግርማ መቲ ልጅን ቶሎ ብለሽ ካለችበት አምጥተሽ አገናኝኝ በማለት እንግዲህ ወይዘሮ አልማዝን ያፋጥጣታል። ወይዘሮ አልማዝ እንግዲህ ያላወቀች መስላ ነገሮችን ለማጣራት እየሞከረች ነበረ። ነገር ግን ሁሉንም ነገር አቶ ግርማ ብልሽልሹን አውጥቶታል። ይህችን ልጅ አግኝቼ የማደርጋትን ሳስበው ልቤ በሐሴት ይሞላል እያለ እየፎከረ ባለበት ሰዓት ነበረ ታው ግርማ ልጃችን እኮ ናት የሚል ንግግር ከወይዘሮ አልማዝ ይወጣል። ወይዘሮ አልማዝም ተደናግጣ ስለነበረ አይኗን አፍጥጣ ቀረች። አቶ ግርማም ኮፍያውን ከፀጉሩ ላይ ከራሱ ላይ ውርድ በማድረግ እሱም አይኑን አፍጥጦ ነበረ እየቀረው። ከዛም በኋላ ምን እያልሽ ነው? ካሁን ከሰዓቶች በፊት እንደማታስታውሽ አልነበር እንዴ አክት ስታረጊ የነበረው? እንዴት አሁን ልታስታውሽ ቻልሽ? እንዴትስ ይሄ ነገር ሊፈጠር ቻለ? ይሄንን ሁሉ እሆን ብለሽ ነው እንዴ ነገሮችን ያቀነባበርሽው? ሆን ብለሽ ነው እንዴ ርብቃንስ ልጅን እንደዚህ አድርገሽ ፈተና ውስጥ ያስገባሻት? ልጆቹ እንዲፋቀሩ አድርገሽ ከዛም በኋላ ጸባይሽ ተቀይሮ ነገሮችን ብልሽሽት አድርገሽ ርብቃን ስታሰቃያት የነበርሽው ሆን ብለሽ ነው? ልትበቀይ ነው ይላታል። እረ አይደለም፣ እንደዛ አይደለም። ስለዚህ አሁን ቶሎ ብለሽ መቲን ልጃችንን አምጭና አገናኝኝ ይላታል። እንግዲህ ወይዘሮ አልማዝም ያላት አማራጭ መቲን ካለችበት አስጠርታ ማገናኘት ነው፣ አባትና ልጅን። ምክንያቱም መቲ የት እንዳለች አዙ ስለምታውቅ አዙን አማክራትና መቲ ቤት እንድትመጣ ታደርጋለች። መቲም ከሀገር ለመውጣት አስባ ነበረ። ነገር ግን አልተሳካላትም። ወረቀቱን ስላላገኘችና ወረቀቱ ስለተወሰደባት ወደ ሀገር መውጣቱን ሰርዘው ነበረ። ያው እንግዲህ የእሱን ወረቀቱን ሊወስደው የሚችለው አንደኛ ተጠርጣሪ አዩ ስለሆነ ቀጥታ ወደ እስር ቤት ነበር የሄደችው። ነገር ግን እስር ቤት በሄደችበት ሰዓት አዩ ማመናጭቆ ነበረ ወደ ቤቷ እንድትመለስ ያደረጋት። አሁን እሱ ከዚህ ከእስር ቤት እንዴት ለውጣ እንዴት ላመለጥ እያለ ሀሳብ ላይ በነበረበት ሰዓት እሷ ደግሞ መታ እየታደረግከው ወረቀቱን አንተ ነህ እንዴ እየወሰድከው? እንዴት ጉድ ትሰራኛለህ ብላ ስትጮህበት ከዚህ አሁን ማናገር ስለማልፈልግ ወተሽ ሂጅልኝ ካልሆነ አንቺም እዚቹ እስር ቤት ትገቢያታለሽ ብሎ ሲያስፈራራት ቀጥታ ተመልሳ ወደ ቤቷ ነበር እየሄደችው። እንግዲህ አቶ ግርማ እሺ ወይዘሮ አልማዝ እንግዲህ እሷ በተኛችበት ሰዓት ነበረ። ወይዘሮ አልማዝ ስላት እሷ ለማውራት ሞክራ ቀጥ ብላ ነበር። ነገር ግን ማስታወስ እንደሌለባት ስላሰበች መልሳ ዝም አለች። ምነው መልክ የጠፋብሽ እንዴ ነው ወይስ ረስተሽ ነው? እንደው ቢያንስ ቢያንስ እንኳ ያጣፋጭ ጊዜያት የፍቅር ጊዜያት መሽም ማስታወስሽ አይቀርም። ለነገሩ አንቺ ክፉ ክፉን እንጂ ጥሩ ጥሩን መች ታስታውሻለሽ ይላታል። እንደዛ እያላት ባለበት ሰዓት ወይዘሮ አልማዝም አይኖቿ እንባ ቀረው ነበረ በጸጸት። እሱም ታዲያ ምን ነው ልብሽ ተነካ እንዴ? እሱም ታዲያ ለነገሩ አንቺ ምን ልባለሽ እያለ እንግዲህ በእጆቹ እያጨበጨበ አንቺማ ጎበዝ ተበቃ አይደለሽ እንዴ? ልጅን አፈላልገሽ ፍቅር እንዲይዛት ካደረግሽ በኋላ ከዛ ደግሞ በደካማ ጎኗ ገብተሽ ስብርብር አደረግሻት። ለነገሩ በቀል ምን እንደሆነ የምታውቂ አይመስለኝም። ምክንያቱም ለማንኛውም ከባልሽ በቀል ምን እንደሆነ ትመረልሽ፣ ማለቴ ከድሮ ባልሽ ይላታል። እሷም ታዲያ ምንም ነገር ሳትመልስለት ምን ነበረ መልሳ የተኛቸው። እሱም ተኝ ሌላ ምን መልሳለሽ እና ትመልሽልኛለሽ እያለ ሲያፌዝባት፣ ነገር ግን ያላሰበው ነገር ተፈጥሯል ማለት ነው። ምክንያቱም ርብቃን ስታሰቃያት የነበረችው ሴት የገዛ ልጁ የአብራኩ ክፋይ ሆና ተገኝታለች ማለት ነው። እና እንግዲህ አቶ ግርማ ምን አይነት ውሳኔ ይወስናል? የሰው ገንዘብ የኔ አይገባኝም ብሎ ይመልሳል ወይስ ለልጅ ከልጅ አይበልጥም ብሎ ለልጁ ያደርገዋል የአቤልን ሀብትና ንብረት የሚለውን እንግዲህ ያው ወደፊት ነው የምናየው። በነገራችን ላይ እርግጠኛ ነኝ ለአቤል ነው የሚያደርግለት።
ምክንያቱም የራሱን ሀብትና ንብረት ስላለ የራሱን ሀብትና ንብረት ለመቴ ያወርሳታል። ይሄ ግን የነ አቤል ስለሆነ ከሷ ወስዶ ለአቤል ይሰጠዋል ብዬ ነው የማስበው። ለምን ጥሩ ሰው ነው የርብቃ አጎት። እናንተስ ምን ይመስላችኋል? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮንም ላይክ ማድረጋችሁን አትርሱ። ያው መልካምነት ለራስ ነው። የርብቃ ወዳጆች ርብቃ አቤልን እስር ቤት ልትጠይቀው ሄዳ ስለነበረ ከእስር ቤት ስትመለስ አጎቷ አቤል እንዴት ነው ይላታል። ደህና ነው እንደው በቅርቡ ይወጣ ይሆን በሚላት ሰዓት እኔ እንጃ ምናልባች በዋስ ሊወጣ ይችላል ትለዋለች። እንደው አጎቴ እኔ የነገርኩት በእኔ በነገርኩት መስሎ የነበረ ስትለው እና ታዲያ ምንድን ነው ይላታል። አይ እኔ በነገርኩት ሳይሆን እኮ ስልክ ሲያወራም ሰምቶታል ብላ ትነግረዋለች። ይሄ ጦሰኛ የሆነ ልጅ ሰበብ ሆነበት አይደለ? እና የርብቃ አጎትም የተፈጠረው ነገር ጥሩ ባይሆንም እውነቱ መውጣቱ ግን ጥሩ ነው። ምክንያቱ ደግሞ እውነት ተደብቆ ስለማይቀር ርብቃም ታዲያ በእውነቱ እንዲያው የእውነት ይሆናል ብዬ አላሰብኩም ነበረ በምትለው ሰዓት የርብቃ አጎትም ጥርጣሬ ነው ብለሽ ነበር ይላታል። አዎ እንደው ዝም ብሎ አእምሮ የፈጠረው ነገር መስሎ ነበር እንጂ እውነት ይሄን ሁሉ እሱ ያደርገዋል ብዬ አልጠበቅኩም ነበር አጎቴ እያለች ታወራዋለች። ምክንያቱም ሰው ማለት ምላሱ ቅቤ ሆዱ ደግሞ ጩቤ የሆነ ፍጥረት ነው። ሁሉም ሰው ባይሆንም አንዳንድ ሰው ምላሰ ቅቤ ሆዱ ደግሞ ጩቤ የሆነ ልክ እንደ አዩ ብዙ ሞልተዋል። የእንግዲህ የርብቃ አጎትም ምን ታደርጊዋለሽ ወንድም በወንድሙ የከፋበት ጊዜ ደረስን እና ርብቃ ምን ታደርገዋለ ጭንቅላቱን ክፋት ሞልቶት ነው እና ምንም ማድረግ አንችልም በምትለው ሰዓት እሱማ ምንም ማድረግ አንችልም በጣም ያሳዝናል ያለንበት ጊዜ ያለ መገረም ይጀምራል። ምክንያቱም እንዴት አዩ ይሄንን ነገር ያደርጋል ብሎ ማን አሰበ? እንግዲህ ሪች መታለማሚም የርብቃን ልጅ አዩ እንደገደለው ተነግራታለች። ይህ እንግዲህ የማሚም በጣም ነበር ይሄንን ስትሰማ የደነገጠችው። እሷ ያሰበችው አዙ ናት ብላ ነበር ያሰበችው። ነገር ግን አዩ መሆኑን ስትሰማ እና እንግዲህ ማሚ ታዲያ እንደው በጣም ተጎዱ ይሆን ትላለች አዩን። እና ሪችም ቢጎዳስ በስራው ነው የተጎዳው። እሺ አቤልስ እንዴት ነው እዲያቸው አያችሁት በምትለው ሰዓት አዎ ርብቃ ልታይ ሄዳለች። እና ማሚ ታዲያ እንግዲህ እርግጠኛ ነሽ ግን እንደው እሱ ነው ያደረገው የሚል ጥያቄ ለሪች ስጠይቃት ሪችም እንዲህ አዎ እርግጠኛ ነኝ ማሚ የልጅሽንም ልጅ እኮ እሱ ነው ገደለው። ጉድ የሞተው ወንድምሽ አለ የሚል ተረት ትተረትላታለች። ማሚም ጉድ እንዴት እንደዚህ ጨካኝ ሊሆን ቻለ ስትል ሪችም ስግብግብነት ነዋ አለቻት። ለምን ብትሉ ከዚህ ቀደም አዩን ስትመክረው ነበር ማሚ ተነስ ፈዛዛ ትሁን ቤቱን በራስ ስም አድርግ እያለች ስትጎተጉተው ሁላችንም አይተናል። እና አሁን እያስመሰለች ነው እንዴ ማሚ? እንዴት የዝክን ያክል ጨካኝ ሆነ የምትለው እንዴ? ፈረስ ያደርሳል እንጂ አይዋጋም ስትላል ነበር እንዴ? አዩን ስትመክረው ነበር ማሚ ማለት ነው። እውነት ለመናገር እንግዲህ አሁን ጠጥቷት ነው ጸጸቷት ነው ወይስ እያስመሰለች ነው እንዴ? ማሚ ታዲያ እንግዲህ ብቻዋን ታውሰለስላለች። እንደው ለበቀል ብዬ በትኛቸው እንደዚህ ስራቸው ይበጠስ እያለች ብቻዋን ስታወራ ትሰማለች ሪች። እንዴ ማሚ ምን አልሽ ስትላት ማሚ ትደነግጣለች። እሷ ቃስ ብላ ያወራች መስሏት ነበር። ነገር ግን የማሚ ወሬ ሪች ጆሮ ጥልቅ ብሎ ገብቷል። እና ሪችም ትደነግጥና ምንድን ነው እና ማሚ እንግዲህ ሪችም የምን በቀል ስትላት ኧረ ምንም ግን ግርማ የት ሄዶ ነው የሚል ጥያቄ ጠይቃታለች። አሁንም እንዴ ግርማ ታውቂዋለሽ እንዴ? እንግዲህ በውርደት ላይ ውርደት ማሚ ማለት ነው። ኧረ አላውቀውም ትላለች። እንዴ አሁን ግርማ ብለሽ ስታቆላምጪው አልነበር እንዴ ስትላት እና ታዲያ አሁንና እዚህ ተመጣ በኋላ ነው ያወቅኩት የሰማሁት የሚል መልስ ትመልስላታለች። ምክንያቱም ማሚ እየተደነባበረች ምስጢር እያወጣች ነው።
እና እንግዲህ ማሚና አቶ ግርማ ተፋጠው ነው እንግዲህ ክፍል 35 ያለቀው። በክፍል 36 ምን የሚፈጠር ይመስላችኋል? እንግዲህ እውነት እየወጣ ነው። በነገራችን ላይ ልክ እንዲህ ሐረግ ድራማ ውስብስብ እያለብኝ ነው ማለት ነው። ምኑን ተምኑን ነው የያዘው። ለማንኛቸውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱን።